ሄርሜላ የምር ፍቅር ይዟል ወይስ ፍቅር ይዟል? ከሳምሪና የሄርሜላ ጉዳይ እንዴት አይገናኝም? ልክ እኔ እንደምሰማው እኮ እሷም ትሰማለች። እንድታወሪ ነው የምፈልገው። እኔም በግልጽ ነው ሁሉንም ነገር እንዲወራ የምፈልገው። አንቺ አርፋት ግን ዛሬ ላይ ሄርሜላን አፈቀርኩ ስትል እኔ ምንም ላይ ደብረኝ ትፈልጋለህ? ምንም ላይ ሰማኝ ትፈልጋለህ? ሰላም የኔ ውድ ቤተሰቦችና የሳምሪ ቤተሰቦች እንዴት አላችሁልኝ? እኔ በጣም ደህና ነኝ። ዛሬ በሳምሪ ቤት ነው የመጣሁት። ያው ትላንትና ቪዲዮ ላይ እንዳያችሁት ከሳምሪና ከቡቼ ጋር ነበርኩኝ እና ያው በሳምሪና በቡቼ መሀል አንዳንድ ጉዳዮች ይነሱና የሚያነታርኩ እንመጣበታለን ብዬ ነበረ። ከዛ በኋላ ሳምሪ ለማውራት ሞክሬያለሁ። ያው ስሜቷን እንዲህ በግልጽ ባታወጣው ምን ይረዳታለሁ ምን ለማለት እንደፈለገች ምናምን። ያው ጉዳዩ ስለ እዩ ይመስለኛል። እዩንም ደውዬለት ና ብየዋለሁ። ከዛ በፊት ግን ሳትመጣለች። ሳምሪ ግን ጠርቻታለሁ እና ምንድነው ያው ሴት ልጅ እኮ አፍ አውጥታ እንዲህ ነው የሚሰማኝ ስሜት ምናምን ማለት አትችልም። ልትል የምትችለው አንድና አንድ ስሜቷን ታሳያለች። ያው የቀረው የወንድ ድርሻ ነው ብዬ ነው የማስበው። እኔ ግን ይሄን ያህል ርቀት ሄዳለች። እዩ ምንም አላለም እስካሁን። እኔ ምንም ሲልም አላየሁትም። ስለዚህ ዛሬ ሁለቱንም ማገናኝቼ ላወራ እየሞከርኩኝ ነው። እንደነገርኳችሁ ነው፣ ትናንት እንደነገርኳችሁ ነው። ሳምሪ ታረፍዳለች። ይሄ የተለመደ ነገር ስለሆነ እኔ እስከዛ እያወራሁ ልጠብቃት ብዬ ነው። ለእናንተ አንዳንድ ነገር ግልጽ ላድርግ እና እሷን እስከዛ እንደዚህ እያወራን ልጠብቃት ብዬ ነው። እስቲ ሁለቱንም ፊት ለፊት አቁሜ እሷም እንደሚሰማት እንዲያውቅ እሱም በዚህ ጉዳይ ምን ሊል እንደሚችል እንዲያውቅ ነው። እሷ የምትለው ሌላ ሰው አፍቅሯል እና ምናምን የምትለው አይ ዶንት ቲንክ እሱም ትናንትና ግልጽ አድርጎ የተናገረ ይመስለኛል ምንም አይነት ስሜት እንደሌለው እና ያው በዚህ ጉዳይ ትንሽ የደበራት አንድ ጉዳይ ምንድነው እሱ ሌላ ሰው ነው የሚያፈቅረው ማለትም ሄርሜላ ነው የሚያፈቅረው ብላ ነው እያሰበች ያለችው። እኔ ግን ነገሮችን ለማስተካከል የሄደበት ርቀት ነው ብዬ ነው ማስበው እንጂ የምር ከሄርሜላ ፍቅር ይዞታል ብዬ አላስብም። እንደኔ ማለት ነው ከምታዩት ነገር አንፃር ማለት ግልጽ ነው። ያው እዩም መጥቶ ግልጽ እንዲያደርግልን ጠይቀዋለሁ ያለውን ነገር አላቅ እሱ ምን እንደሚሰማው እሱ ራሱ ሲመጣ እሱ ይነግረናል። እኔ በሱ ሳይድ ያለውን ምንም ማውቀው ነገር ስለሌለ በሷ ሳይድ ያለውን ግን ደብሯታል። መጀመሪያ አንዳንድ ትንሽ ተስፋ የሚሰጡ ነገሮች ነበሩ መሰለኝ በሁለቱ መሀል። አሁን ላይ ግን እሷ የሚሰማት በቃ አሁን ላይ ምንም እንትን እያለ እንዳልሆነና ደብሯታል። እሷ ጋር ያለው ስሜት እንዳለ ሆኖ እሱ ጋር ያለው ስሜት ተቀይሯል ብላ ስለምታስብ ማለት ነው። አሁን እሷ ትምጣና እሷም ከዛ እሱም ይመጣና እሱም የሚሰማቸውን ስሜት ያው ፊት ለፊት ቢያወሩት እንዲሁ እሱም ያለውን ነገር ግልጽ ቢያረግላት ማለት ለሷ ያለውንም ስሜት በዚህ አጋጣሚ ቢነግራት እሷም እንደዛው ግልጽ የሆነ ነገር ቢያስቀምጡ ባይነኝ እኔ። ምክንያቱም ጓደኛዬ የተጎዳችብኝ እንድትጎዳብኝ ደግሞ አልፈልግም። ይገባሃል? እሱን ስትመጣ እኔ እናንተ በደንብ እናወራለን። ኳቹ ሳምሪ አርፋጅ ናት። ደውዬላታለሁ ይሄው ልወጣ ነው ይሄው መጣው ነው የምትለኝ እንጂ እስካሁን አልመጣችም። እዩ ዘግሬት ግን እየመጣ ነው አይቻለሁ። ለዛ ነው እሱ አርፍዳ እሱ መጣ። እሱ እንደሚመጣ ግን እሱ አያውቅም። እዩዋችን ለማና አላ እንደና ዳና ስና በቪዲዮ መተናናቅ ማለት እናንተ ግን ሁሌ እንገናኛለን። እውነቱን ለመናገር በጣም ጸዴ ሰው ነው እና እውነት በጣም ባክቦን የሆነ ሰው ነው። ለምን እንደጠራው ግን ታውቃለህ? አላውቅም። ይገና መጀመሪያ ፋሚሊ ከመንገድ መምጣት ይኩን ሰላም በላ ሰላም ቤተሰብ እንዴት ናችሁ? አለን እኛ ተብስፋው yes ከመንገድ እንደመጣ ችግር የለውም። የሁላችንም ቤተሰቦች አንቺ ቤት ስለሆነ ነው እንጂ ዘው ብዬ አልከው ቃራ እኔ ያውቃል ችግር የማናችንም ቤተሰብ ቢሆን ግን ቢስ ነው። ግን ከመንገድ እንደመጣ ብዬ ነው አንገብግቤ ነው የጠራሁት። በጣም ለወሳኝ ጉዳይ ነው ፈልግ ብዬ አይደል? መንገድ ነበር ኩሪስቲ ምናምን እቴ ተናገራኝ እና እንዴት ነህ? ጸደይ ጊዜ አሳለፍክ? ኩሪስቲ አይቻለሁ የሆነ ሰው አሳልፏልኝ አላሳለፈም። ተደብራችሁ ተመልሳችሁ መጣችሁ ይደብራል። ይሁን ያጋጥማል። ዝም ብዬ ወደ ጉዳይ ልግባ መሰለኝ። ግቢ ኧረ ችግር የለም በሰላም ነው አይደል? ኧረ በሰላም ነው። ጠፋሽ ደግሞ ዩቲዩብ ላይ ምናምን አለ። ኧረ ብቅ እያልኩ አንዴ እዛው ነው እኮ ቪዲዮ ሰርቻለሁ አንድ ወደ እኮ አየሁ መጥቻለሁ። ነው በጣም ይጨቃጭቀኛል። ጠፍተሻል ለምንድን ነው አሰሪ ምናምን እያለ
አንደኛ እሱ ነው የሚጨቀጭቀኝ እና ደግሞ ሰሞኑን አንዳንድ ነገሮች እያየ ነው። ምን ነው ፍቅር ይዞሃል አሉ። እኔ እኔ አይደለሁም ያልኩት አሉ ነው። እንግዲህ ምን ታደርጊያለሽ? የምን ፍቅር እኔ ሚዲያ ላይ ያለ ነገር ነው። እኔ በእንትን የተነገረኝ ነገር መምሰል ግን የምራይ ቁም ነገር እኔ ይቀልኳል። እኔ ብዙ ጊዜ ቀልድ ስለማበዛ ቀልደኛ ነው መስላ ፍቅር ያዘኝ ምርህ ነው ማለቴ ፍቅር ይዞኛል ያልከው የምርህ ነው? ለምን ፈልገሽ ነው እንጂ እኔ ለምን ፈልገሽ ነው ይባላል። ምን ይታወቃል? እኔ ሚስተሳጊ ለደረስ ቢሆን ወይስ እኔ ያለ ሰው ህይወቴ ባዶ ነው ምናምን ትለኛለህ? ኧረ እኔ ቆይ እንደዛ ልልሽ ሳይሆን ለምንድን ነው አንቺ ለመጠየቅ ፈለግሽ? ማወቅ ፈለግሽ እንዴ? ማወቅ ፈለግኩ። ምን ችግር አለው? እኔ ብጠይቀኝ አሁን ከሆነ ሰው ፍቅር ያዘሽ ከያዘኝ አዎ ይዞኛል፣ ካልያዘኝ አልያዘኝም እላለሁ። ወይስ ከካሜራ ውጪ ነው? አይ እኔና አንቺ እንደዚህ ተጠያይቀን አናውቅም። አንደኛ እንደዚህ ተጠያይቀን አናውቅም እኮ። አዎ አሁን ለምን ፈለግሽ? እኔ ግራ አጋባሽኝ እኮ። እንዴ ነገርኩህ እኮ ማለት ነው ሚዲያ ላይ ያለው ነው። እሺ በቃ ግልጽ አድርጌ ልጠይቅ መሰለኝ። ከሄርሜላ የምር ፍቅር ይዘዋል ወይስ ፍቅር ይዘዋል? ምክንያቱም እየተወራ ያለው ነገር የማየው ነገር ምናምን ፍቅር እንደያዘህ ነው። ኦኬ ማለት አሁን እየተሰማሽ ያለው አንቺ እኔ የሄድኩትም ሄርሜላ ጋር ነው ምናምን ብለሽ እያሰብሽ። እኔ አላልኩም እንደዛ። እኔ አንድ ጥያቄ በቃ ፍቅር ይዞሃል ወይ ነው። ከሷ የምር ሄርሜላ የምር ፍቅር ነው ወይ? ለምንድን ነው የምር ማለት ብዙ ጊዜ በጣም ብዙ ይጠይቀኝ ነው። ለምሮ የምር ሊመስላችሁ ያልቻለው እኔ ብዙዎቹ ሊያምኑኝ አልቻለችም። ራሱ ፐርሰናሊቲህን ስለምናውቅ እኮ ነው እዩ። ፐርሰናሊቲህና እሷ የእሷ ማንነትና አንተ እኔ እንዲህ አንድ ላይ የምትሄዱ አይመስለኝም። አሁን እንደዛ አትበይልሽ። ሰው ልጅ ግጣሙ ፈጣሪ ነው የሚሰጠው። እንዴ እሷ ግጣሜን አገኘው አለቻ እንዴ አንተም ቢና አረገና አልገጠም። እሷ የሰው ባል እንዴት ግጣም ሊሆን ይችላል? ስለዚህ እሷ አሁንም የሰው ባል እንደዚህ እንትን ብላም ታመጣ አክሴፕት ታደርጋታለህ? ባር ነው እኔ የማይመለከተኝ ጥያቄ አጠይቅ። እኔ የማይመለከተኝ ጥያቄ አላም። እሺ እንደዚህ አዎ ለራስህ እኮ የነገርኩት ነገር ነው። እኔ አላውቅም። እሺ አይ እኔ ምንም አልተዋጠልኝም። እዚህ ጋር ነው የቀረው። ገባ እኔ እዚህ ጋር ቀርቷል። ግን ከሳጋ ወርታችሁ ተቀናችሁ ተደውላችሁ ምናምን ታውቃላችሁ? ሳምሪ አዎ ታወራላችሁ። ሶስቷ ጋር ያለውን ነገር እንዳለ ታውቃለህ። ምን እሷ ጋር በሷ በኩል ያለውን ስሜት ምናምን ታውቃለህ? አሁን ከዚህ ጉዳይ ጋር ለምን ተገናኝ? እኔ ይኸውልህ እኔ እኮ ግልጽ እኮ ነው ግልጽ ወሬ እኮ ነው ያወራሁት። አንተ መመለስ ነው። ለምን ብለህ አትጠይቀኝ። እኔ እንደ አንድ ማለት የሳምሪ ጓደኛ ነው ታውቃለህ። ኦብቪስሊ በጣም ቅርብ ረጅም ዓመት ጓደኛሞች ነን። ሶ የሷ ስሜት ያሳስበኛል እኮ። አሁን ከዚህ ከሳምሪ እና የሄርሜላ ጉዳይ እንዴት አይገናኝም? ልክ እኔ እንደምሰማው እኮ እሷም ትሰማለች። እኔ ጥያቄ እንደተፈጠረ ምን ያፈቅራታል ወይ የሚለው ጥያቄ እሷ ጋርም ይኖራል። ሄርሜላን ያፈቅራታል ወይ የሚለው ጥያቄ ሳምሪ ጋር ነገር አለ ነው። ባታወራኝም እኮ ስሜቷ ግልጽ ነው። አንተ እንኳን አይተመረዳት የምትችለው አይነት ስሜት እኮ ነው ያላት ሲመስለኝ። የሆነ ተስፋ ሰጣት ነበር። ተስፋ ነበራት በሁለታችሁ ጉዳይ አይ መሰለኝ። ያን በዚህ አይነት ነገር በዚህ ሰዓት ማንሳት ለምን እንደፈለግሽ አላውቅም። እኔ እንዴት ነው ማለት የምን ተስፋ ነው ለሳምሪ? ምን አይነት ተስፋ ነው የሰጠው በፍቅር ጉዳይ? ምንም ተስፋ የሰጠዋት ነገር የለም። እርግጠኛ ነህ? እኔ ሳምሪን ተስፋ መስጠት ማለት ማለት በፍቅር ጉዳይ እሺ። አይ ምንም ይሁን በቃ ወይ ልትፋቀሩ እንደምትችሉ ይችላል። ሳምሪ እኮ የተባባልነው ምንድነው የነገርኳት ነገር አሁን ላይ ለዚህ ነገር ዝግጁ አይደለም ያልኩት። ስለዚህ አንተ ለሷ ስሜት አትጠነቀቅ። ምኑን ነው የምጠነቀቀው? አሁን ላይ ለዚህ ነገር ዝግጁ አይደለም አልኳት ለሳምሪ። ምንድነው አሁን እኔ ለሷ ዝግጁ ያልሆንከው ሄርሜላን ስላፈቀድክ ነው ወይስ ጀነራሊ አንተ ለፍቅር የቆየ ታሪክ ነው ያነሳሽ? የቆየ ታሪክ አይደለም። በቃ እሷ ጋር ግን ስቲል ያለ ታሪክ ነው። አንተ ጋር ቆይቶ ሊሆን ይችላል። እሷ ስሜት ላይ ግን አሁንም ስሜት ላይ ያለች ልጅ ከሄርሜላ ጋር አሁን የተፈጠረ ነገር ዝግጁ ያልሆንከው ለፍቅር ነው ወይስ ለሳምሪ ፍቅር ነው? ከሄርሜላ ጋር ሳልተዋወቅ በፊት ነው ከሳምሪ ጋር ይሄን ነገር የዘጋሁት። ዝግጁ እንዳልሆንክ የነገርኩት አንተ ነህ የዘጋኸው እንጂ ነው እያልኩ ያለው። እሷ ጋር የተዘጋ ነገር ሄርሜላ ጋር የሚያገናኝ ነገር ከሄርሜላ በዛ ሰዓት ኖሮ ቢሆን ከሄርሜላ ጋር ስለሆንኩ ሊሆን ይችላል። ምናልባት እኔ አሁንም ምልህ አልገባህም። አንተ ጋር ተዘጋ እንጂ ፋይሉ እሷ ጋር አለ። ስለዚህ አሁን አንተ ሄርሜላን አፈቀርኳት ስትል ለእሷ ስሜት እንዴት አትጠነቀቅም? ታውቃለህ ኦልሬዲ እሷ ጋር ያለው ስሜት አይደል? አሁን ላይ ያለው ነው። እኔ አሁን ንጹህ ጓደኛሞች እንደሆነ ነው የነገርኳት። ይሄ እኮ የተዘጋ ፋይል ነው። የተዘጋ ፋይል አንተ ጋር ነው የተዘጋው። እኛ አብረናት ስለምንውል እንደ ጓደኛ ስለማውቃት እኔ አውቃለሁ ምን እንደሚሰማት። ስለአንተ ምን ሊሰማት እንደሚችል እንደሚሰማ በደንብ ታውቃለህ አንተ። እኔም አውቃለሁ።
እርግጠኛ ነሽ ማለት? እኔ በጣም እርግጠኛ ነኝ በዚህ ጉዳይ። አንተ ለምን ማደባበስ እንደፈለግክ አልገባኝም፣ ግን ይሄ እኮ ግልጽ ማንም ሰው አይቶ መረዳት የሚችለው ነገር ነው። እኔ ማደባበስ ፈልጌ እኮ እኔ አላውቅም። አሁን ሳምሪ አሁን ላይ እንደዛ አይነት ስሜት እንዳላት አላውቅም። ያኔ ነበረ በዛው የጠፋ ነበር የሚመስለኝ። አሁን ላይ እኔ ከሄርሜላ ጋር እንደዚህ ሄርሜላን አፍቅሬያታለሁ ስላሉ ከሳምሪ ህይወት ጋር ያገናኘዋል ብዬ አስቤያለሁ። እንዴት ያገናኘው? የሆነ ሰው አፈቀርኩ ብላ አንተ ኖ አይ በቃ እኔና አንቺ ጓደኛሞች እንኑን ስትል እኮ እሷ ጋር የነበረው ስሜት ይጠፋል ማለት እኮ አይደለም። አንተ ኦልሬዲ ያንን ነገር ማስቀመጥ እሷ ጋር ያለውን ስሜት ያጠፋል ማለት አይደለም። ስለዚህ መቀራረባችን በጣም ጥፋት ነው ማለት ነው። እኔ ጥፋት ነው እያልኩ አይደለም። ታውቃለህ እኔ እንደዚህ እንትን ነገር እንትን ማለት አልችልም። እኔ ግልጽ በግልጽ ነው ማለት ነው። ፈታ ቢልሽ እኔ እንድታወሪ ነው የምፈልገው። እኔም በግልጽ ነው ሁሉንም ነገር እንዲወራ የምፈልገው። አሁን ስለሱ ጉዳይ አንቺ አርፋት ጠፋሽ ቆየሽ። እኔ ሁሌ እንዳረፈድሽ እኔ ለኦዲየንስ ሁሌ ስላንቺ ማርፈድ ማስረዳት አለብኝ። ዛሬ ይቅርታ አልሻለሁ። ትናንት ግን እሺ ዛሬ ይቅርታ። ሰላም እንዴት ናችሁ ቤተሰቦች? ይቅርታ በያቸው እነሱ ሁሉ ሰዓት አርፍደሽ እኔንም እነሱንም በጣም ይቅርታ። እንግዲህ ያው የሆነ ነገር አይታጣም። ሴት ናችሁ ልትወጡ ስትሉ እፍዬም ደግሞ በጣም ይቅርታ። እኔ ለምድሻለሁ ችግር የለውም። ታይ አንቺ ከሱ ቃሌን ጠባቂ ነኝ። አዎ ከሱ በፊት እኮ ነበር የጠራሁሽ። እሱ ቀድሞሽ ማለት አዎ ቤት እኮ ተወጣ ትንሽ የሆነ ስራ ያዘኝና ለዛ ነው። እሺ እንዴት ናችሁ? እንዴት ነሽ? እሱን እንዴት ናችሁ? እንዴት ነሽ? አለሽ? በሰላም ነው። እዩ አንዳንድ ጉዳዮች እያወራሁት ነበር። እኔ ይኸውላችሁ እኔ እንደምታውቁኝ ድብቅብቅ አሉት። በቃ ፊት ለፊት በግልጽ መወራት ነው ያለበት ብዬ ማምሰው ነኝ። መወራት ያለበትን ነገር ማለት ነው። ዩን በግልጽ እያወራሁ ነበረ ስለ ሁሉም ነገር። አንቺም ስለሚሰማው ስሜት እሱ ጋርም ስላለው ስሜት እና ሁለታችሁም እንደዚህ ብለው ፊት ለፊት እንድታወሩ ነው ፈልገው። አንቺም ለኔ የምትነግሪኝ አሁን አንተም የምታወራው ለሷ ለራሷ አሁን አውርተን ጨረስን። እኔ እውነቴን ነው ሳምሪ ለኔ የምትነግሪውን ነገር ለሱ በግልጽ እንድትነግሪው ነው ፈልገው። አሁን እኮ ማውራት ምናምን ምንም ጥቅም የለም። አንቺ ያው ጓደኛዬ ስለሆንሽ አብረን ስላለን ልትረጅን ትችያለሽ። እኔ ብረዳሽም እኔ ምንም አልፈጥርልሽም። እሱ ቢረዳሽ ሞር ነገር ለሱ መንገር ሳይቅ አይቀርም። መቼም በግልጽ አድርጌ ነግሬዋለሁ የሚሰማኝን ስሜት አይደለ። ብዙ ነገር ሆኛለሁ፣ ብዙ ነገር ታውቂያለሽ። አብረሽኝ ሆነሽ ተንከራተሻል ሁላችሁም ማለት ነው። ስለዚህ ደግሞ እኔን ያልተረዳኝ ሰው አሁን ላይ ደግሞ ምን ብዬ ነው የምነግረው? ምን ብዬ ነው ማስረዳው? ምን ብዬ እንድነግረው ነው አሁን ጠርተሹ? እኔንም ጠርተሽ እኔ አይ አንደኛ አንቺ በጣም ማለት አንቺ ሲደብርሽ የነበረው ነገር አንደኛ በሄርሜላ ጉዳይ ያው ሄርሜላ አፈቅራታለሁ ምናምን እያለ ስለነበረ ያንን ነገር እኔ ግልጽ አድርጎ እንዲነግረኝ ስለፈለኩ ነው። በመጀመሪያ ደረጃ እውነት ነው ወይ የምርህን ነው ወይስ ሌላ ነገር አለ ብዬ ነው ልጠይቀው የፈለኩት። አንቺ ቀድመሽን ብትመጪ አብረን እንጠይቀው ነበር፣ ግን አሁን አንቺ ስለዘገየሽ እስካሁን ሲያወራኝ የነበረው ነገር ምንም እንደዚህ ፍርጥ አድርገው አልነገረኝም። ግን አዎ ነው የሚለኝ። በቃ አይ አዎ ነው። ለምን እንደምትጠይቂኝ ነው የሚለኝ። ለምንድን ነው የምጠይቀው? እኔ ጓደኛዬ እንድትጎዳብኝ አልፈልግም። በአንተም ጓደኛዬ ነህ፣ እሷም ጓደኛዬ ነች። አይደለም እኔ ከሄርሜላ ጋር መሆኔ ከሳምሪ ምንድን ነው የሚጎዳት ነው? እኔ ግራ አጋባች። እኔ ደግሞ ይሄ ነው አንተ የምታወራው ነው የማይገባኝ። እሷ ለአንተ ያላትን ስሜት ከነገረችህ በኋላ አንተ የሆነ ሰው ሌላ ስታፈቅር እሷ ትጎዳለች ብለህ እንዴት አታስብም? እኔና ሳምሪ እኮ ቆይተናል ይሄን ጉዳይ ከዘጋን ፍያው አንተ ነህ የዘጋኸው። ከዛ በኋላ በሰላማዊ መንገድ በእህትና በወንድም እያወራን ነው እኮ። እሺ እኔ ስነግርህ አላማከኝ። አሁን ላይ ይሄ ስሜት እንዳለ እኔ አላውቅም። ያኛው የቆየ ታሪክ ነው። እንዴት አላውቅም ትላለህ? እንደዚህ እየሆንኩኝ ስለ ባልነግርህም ስሜቴን እንዴት አንተ አትረዳኝም? ማለት እንዴት ልረዳ? እኔ ሳምሪ አሁን ላይ አብረን አይደለንም ያለነው። አሁን ታገናኘናል። አውሩ ብላናለች። ካወራን አይቀር አንተ ለኔ እኮ የነገርከኝ ያው ፍቅሬን ሳልገልጽልህ አልቀረውም። ገልጬልሃለሁ አይደለ? እንደ ሴት የሆነ ሼም ይዞኝ ምናምን አልቀረውም። ምክንያቱም መጎዳት አልፈልግም። በቃ የምሰማኝን ስሜት ሳልደብቅህ በሴትነቴ ነግሬሃለሁ አይደለ? እዩ ስንት ነገር ነበረን እኔ እናንተ እኮ ያኔ እኮ ከጊዜ በኋላ ነው የመጣው አይደለ? ያ ስሜት ብዙ ነገር እኮ ሆነናል። ያ ነገር ራሱ አልያዘክም እኮ። አሁን ላይ እኮ ዝግጁ አይደለሁም። አውቃለሁ የሚሰማክን ስሜት አንተ ለእንደዚህ አይነት ነገር ቦታ እንደሌለህ አውቃለሁ። ግን ይሄን ነገር ፈልጌ አይደለም የተሰማኝ አይደለ ወይ ላፍቅረው እዩ ላፍቅረው ብዬ አይደለም የተሰማኝ። ገባ? በቃ የሆነ የሚመጣ ስሜት ነው። መቼም ሳታፈቅር አቀርም ወይ ስለ ፍቅር ማታቅም አልልም። ታውቃለህ። ገባ? ስራ ላይ ምናምን የምታተኩረው ነገር ወደዛ እንደሆነ አውቃለሁ። ግን ዛሬ ላይ ሄርሜላን አፈቀርኩ ስትል እኔ ምንም ላይ ደብረኝ ትፈልጋለህ? ምንም ላይ ሰማኝ ትፈልጋለህ? ምን እንደሆነ ነበር የጠበቀው? እፉዬም ያው ለያይን ስሜት ተረተሽ ነው እዚህ ጋር መተሽ እኔ በሌለውበት እሱን ጠርተሽ ታወሪኝ የመጣሽው አይደለ? ያው ባንቺ ስሜት ባንቺ ፊት የጠየቅኩት ይሄንን ነው።
መጠይቀውም ይሄንን ነው። በግድ አፍቅረኝ በግድ ከኔ ጋር ሁን አልልህም። ገባ? ስሜትክ ነው። ሳትፈልገኝ ከኔ ጋር ሆነ ከኔ የባሰ መጎዳት አልፈልግም። አላስጨንቅህም ከዚህ በላይ ማለት ነው። እኔ አሁን ምን ልትል እንደሆነ ማለት እኔ በቃ ይሄንን ነው አይደለም። አዩ በቃ እንደዚህ እኮ ነው ሁሉም ነገር። እኔ በቃ ባጠሪው ደስ ይለኛል። እኔ እንደዚህ እንድትሆኝ እኮ አይደለም። እሺ በቃ እሺ ይቅር በቃ ምን አክል እንደተጎዳው ከዛም በፊት በቃ